ደብድብ ነው እንደፈለገው አንተ መደባደብ ነው እንደፈለገው መተው እንዲጣሉ ነበር እንደፈለከው እንዲጣሉ መተው አንገበገባቸው ስላልቻሉን መሰለኝ የተመለሱት እና ደስ እንዲላቸው ነው የፈለከው አንተ ምን ነክቶ ነው እሺ አሁን ኤፍሬም የመጣበት ጉዳይ ከሷ ጋር እዚህ ጋር ቆመ በመዋጮ የተደገሰ ድግስ በመዋጮ የተደገሰ ቀለበት ታውቂናለሽ እንደዚህ አይነት ነገር እውነቱ ሰናው ተጨቃጨቃችሁ በቃ እኔን ማግኘት ከፈለክ ብቻ ይቀጥራ አግኝ ከዚህ በኋላ ከሷም ጋር ከማናቸውም ጋር ሆነ ካገኛኝ ኤፍሬም እኔ እናንተ የመጨረሻችን ነው ወንድሜ አይደለም ነገር ያለው አሁንም የመጨረሻችን ሊሆን ይችላል ያወራኝ እኮ በዝም ያሰማኝ መጀመሪያ አዳምጠኝ ሂድ ራስህ እንደ እውነተኛ አድርገህ አትሂድ ሁሌም ቢሆን ራስህ እሺ በቃ አንተ ትክክል ነህ ጥፋተኛ ብቻ ያገኘኝ እያልኩ ነው በቃ ድጋሚ ከሰው ጋር ሆነ አታገኝ አሁን እሺ ስማኝ ላገኘሁበት እኔ የምሬን ነው ሰላም እንዴት ናችሁ የኛ ፋሚሊዎች አለን እንዴት ነው ደህና አለን ያው እግዚአብሔር ይመስገን እንግዲህ ዛሬ ግን ለመጀመሪያ ነው ከሜሪ ጋር መጥቻለሁ በቪዲዮ ከዚህ በፊት ከቪዲዮ ጀርባ ብዙ ቀን ተገናኝተናል ግን ደግሞ ያው በቪዲዮ ዛሬ የመጀመሪያ ነው እና ያው እንዴት ናችሁ እናንተ ደህና ናችሁ ያው በጥሩ ነገር ብንመጣ ከሷ ጋር ደስ ይለኝ ነበር ግን ትንሽ በጥሩ ነገር አልመጣንም ዛሬ እኔም ያው ኤፊን በአካል ብዙ ቀን አግኝቼው አውቃለሁ ምናምን በጣም ዲሰንት ልጅ ነው በጣም መልካም ሰው ነው ምናምን ግን በቪዲዮ ለመጀመሪያ ጊዜ ነው ዛሬ የመጣ ነው ግን እንደመጀመሪያ አይነታችን ደግሞ በደስታ በጥሩ ነገር በመናምን ቢመጣ አሪፍ ነበር ብቻ ያ መሆን አልቻለም ምክንያቱም ያም ሊሆን ያልቻለው ያው ባለው ነባራዊ ሁኔታ ነው እየተፈጠረ ያለው ነገር ያው እያያችሁ ነው ግልጽ ነው በዚሁ ለቀን ደግሞ በጣም የሚያስጠላ ነገሮች በጣም የሚያስጠላና የሚደብር ነገር ተፈጥሯል ሜቢ ምናልባት እናንተ ካስታወሳችሁ ከዛ በፊት አብርሃምና ሄርሜላ ቀለበት ካደረጉ እኔና አብርሃም ጋር ችግር እንደሚፈጠር ተናግሬ ነበር እና አሁንም ያ ነገር ነው የተፈጠረው ያው ሜሪ ማለት ታላቃችን ናት የአብርሽም ታላቅ ናት ዳኒም በስላችሁ ያው እኔ በበኩሌ ክብር የምሰጣቸው ሰዎች በጣም ማከብራቸው ሰዎች ናቸውና በዛ ልክ ግን ፕሮግራሙ ጋር ሄደው እንደዛ ልጆቹ ያው ሁሉ አፍ ሲከፍቱባቸው ያው ሁሉ ጎረምሳ አፍ ሲከፍትባት ሜሪ ላይም ሩታ ላይም እንደዛውም እንትናም ዳይንም ላይምና ጥሩ አይደለም ባይዚ ጥሩ የሰራችሁ መስሏችሁ ከታያችሁ አንዳንድ ሰዎች ጥሩ አልሰራችሁ ሰውን መስደቡ ሰውን ማቋሸሽ ጥሩ አይደለም እና ልክ አልሰራችሁ ሜሪም ያው በዛ ነገር በጣም ተከፍታለች የነገረችኝ ነበርና ብቻ ግን አሁን የመጣላችሁ ቢኖራቸው ማለት አንዳንዴ ይቅርታ ይሄን ስል አይ ነው አብርሃም ወንድም ነው ግን ይሄን በማለቴ በጣም ነው ማዝነው እኔ አሮን ነው አይምሮን ህሊናውን የት እንዳደረገው ነው ግራ ይገባኝ እኔና በዛ ላይ እኛስ እኔ በጣም ነው ከፋኛልኩ እኔ በጣም ነው ከፋኝ በዛ ሁሉ ጎረምሳ መሃል እንደዛ ማረጉ በጣም ነው የደበረኝ ያም እየሄደ ሲናገረኝ ያም ሲሪት ሶኬኔ ለህቴ ብዬ ነው በጎዳ ምንም ችግር የለውም እሱ ካልጸጸተው እሱ ካልደበረው ምንም ችግር የለውም ግን መቼም ቢሆን ከሩታ ጎን ቆሜ ቁስሏን ህመሟን ሁሉ ነገሯን የምታመምላት ሰው ነኝ እኔ መቼም ቢሆን ማንንም ሲቀልድባት ቆሜ ያለኝ በዛ ላይ ደግሞ በዚህ ያህል እንደዚህ የልብ ተሰምቶት የሚያረጋውን ይሄ ህሊናውን እስከ መሳት ድረስ አንድ ሰው ጀመረ እኔ እኮ ግራሚ ገበኝ ምትደግፉት አብርሃም ምትደግፉት ሰዎች ምናችሁን ነው እንዴት ነው አስተሳሰባችሁ ኖ እኛ እሱ አይመለከተንም ማንንም ለምን ሳር ቅጠሉ አይደግፈውም አይመለከተንም ግን ሪል የሆነ ነገር አንዳንዴ ድሮ ሩታና አብርሃም በነበሩ ሰዓት ያን ሁሉ ፍቅር ያን እኔ ዱባይ አይቻለሁ በአይኔ ለአብርሃምና ለሩታ ኦዲየንስ እኔ ቃላት የለኝም በአይኔ አይቻለሁ ምን አይነት ፍቅር እንደሰጣ ያ ሁሉ ነገራችሁ የት ነው የገባው በዚህ ያህል እንደዚህ ለሱ የልብ ሰጣችሁ ልጁ እንደዚህ ድፍንፍን አድርጎ የሆነ ነገር ላይ ስታክ አድርጎ እንዲቀር ያደረገው ነገር እኔ አላውቅም እኔ ዛሬ በዚህም ቪዲዮ እኔ ከኤፊ ጋር መጀመሪያችን ነው ዛሬ ብያቸዋለሁ እንግዲህ እንደ ወንድምነቱ ሳይድ እንኳን ሳይዝ በጣም ለሩታ ወግኖ ያንዳንዱ ነገር ስሜቷ ገብቶት ዛሬ እንግዲህ አብርሃምን ቀጥረናል እኔ እውነቴን ነው የምነግራችሁ በእውነት ማግኘትም አልፈልግም ማየትም አልፈልግም ነበር የራሴን በማድረጋው ነገር በራሴ መንገድ አደርጋለሁ ብዬ ነው ግን ኤፊኔ በጣም ነው የምወደው በጣም ነው ማከብረው ደውሎ ዛሬ አግኝተን ማውራት አለብን ሲለኝ ኦኬ ብዬ ነው የመጣሁት እየጠበቅነው ነው ኤፊ ማለት የምትፈልገው ነገር ካለ ስላችሁ እኔ አላ ምክንያቱም ወደ አብርሃም በጣም ነው ማቀው ምክንያቱም ሩታ ካመጣጣ ጀምሮ አጠገቡ የነበርኩ ልጅ ነኝ ሩታ ይዛን ያው ሁሉ ነገሮች ሲያሳልፉ ሩታ የመጣችበት ኬዝ ታውቃላችሁ አብርሃም ጥሩ አልነበረም ሩታ ስትመጣ እና ያው ሁሉ ነገሮች ተፈጥሮ እስከዛሬ እስካሉበት ድረስ አውቃለሁና
እኔ እንጃ አብርሃም አሁን ላይ እየሰራ ያለው ነገር ትክክል ነው ብዬ አላስብም፣ እንደኔ ማለት ነው እንደኔ። ምክንያቱም እኔ አብርሽና ሩታ ያሳለፉት ነገር በአይኔ አይቻሉ በአይኔ በብርሃኔ ያየሁት ነገር ነው። በጣም ደስ የሚል ነገር ነበር። እኔ በእነሱ ፍቅር ቀና ነበር። እኔ በእነሱ ፍቅር ያስቀኑኝ ነበር። የሆነ ለውጥ እንዲህ ከሆነ በእውነት ይቅር ጥንቅር ብሎ ከነገባቸው ስለነበርኩኝ ምንም እግዚአብሔርን እና በእነሱ ፍቅር ቀና ነበር። ፍቅራቸው ያስቀና ነበር። የድሮ ምናልባት ቪዲዮን መለስ ብላችሁ እዩ የድሮ ቪዲዮና በጣም ደስ የሚሉ ፍቅረኛሞች ነበር። ሰዎችን ያስቀኑ ነበር። ብዙ ሰዎች የወዷቸው ነበርና እኔም ደግሞ ከነዛ ውስጥ ማን አንዱ ነበርኩኝ። ብቻ በዚህ ልክ ደግሞ አብርሃም አብርሃም እንዴት የሚታዘንለት ልጅ እንደነበረ አታስታውስም እንዴ? ያውም ድኮ ሩታ ናት ኃይለኛ። አብርሃም ከወጣም ፖላይት ነው የፈለገ ነገር እኔ አስታውሳለሁ። እኔ እንኳን በመጣሁበት ሰዓት ያ ሁሉ ነገር እኔ ስለው መልስ እንኳን የማይሰጥ ልጅ ነው። አሁን እኮ ማላቀው ሌላ የተወለደ አብርሃም ነው። አንተ እንዴት አድርጎ ውሻ አድርጎ ከአዳራሽ እንዳስወጣን ብታየው የተረጋጋ ሰው ነበር። ብቻ ግን አንዳንዴ ደግሞ እንደዚህ ስናወራ እኔ ሜሪም ስናወራ የሄርሜላ ጥላቻ ኖሮብን ሳይሆን እውነታውን ነው። እኔ አትመቸኝም። እውነታውን ነው እንዲህ ማሽሞን አይደለም። አትመቸኝም። ይሄ የራሴ መብት ነው። ማንም ሰው ላልመቸው ይችላል። አይመቸኝም። ኦኬ መጣለ አብርሽ ና እንጂ የት ነው የምትሄደው? እሷ ያለች ነው እንዲጠራኝ እሷ ያለች ነው ወይ? እሷ ማውራት ፈልጋለች፣ እኔ ማውራት ፈልጋለሁ። እኔ ከእሷ ጋር ማውራው ነገር የለም። ማውራት ፈልጋለች አይደል? አመኝም ጤነኛ ነኝ። ብቻዬን ነኝ ብለህ አይደል የጠራኸኝ? ሶ መጣች ማውራት ፈልጋለች። ምን አገባኝ? እኔ ስለሷ እኔ ከእሷ ጋር ማውራት አልፈልግም። አንዴ በግድ ነው አንድ እዚህ ጋር ችግር አትፍጠር። ሰው እያየን ነው እኮ ሰው እያየን ነው። ሌላ ለብሮ ችግር እንድትፈጥር እንፈልገው ሰማኛለህ? እኔ እሷን ማግኘትም ማውራትም አልፈልግም። ብቻዬን ነው ላውራ የምፈልገው ስላልከኝ ነው የመጣሁልህ። ጤነኛ አይደለም እንዴ አንተ? ጤነኛ ነኝ እንዴ ወንድሜ ነህ አይደል? አዎ ወንድሜ። በቃ ስለዚህ አሳልፈህ እንዴት ትሰጠኛለህ? ምንም ያሳልፍ የሰጠውክ ነገር የለም እንዴ? ሰው ነች እኮ ምን ልትበላክ እኮ አልመጣችሁ ልታወራክ ነው እኮ። እኔ ማውራት አልፈልግም። ከሷ ጋር ያለኝን ወሬ ጨርሻለሁ። ኤፍሬም ትሰማኛለህ? እሺ አሁን በኔ ፊት አውራትና ምንድን ነው ማውራት? መጨረስ ያለብን ነገር ጨርሳለህ በኔ ፊት እንዴ? ለምን የምንጨቃጨቁ እናንተ? ለምን የምንጨቃጨቁ? አልፈልግም። ከሷ ጋር መገናኘት አልፈልግም። እሺ አውራት አሁን በፊት ለፊት። ለምንድን ነው ማውራት? ምን ልፈጥርልኝ ነው ከዚህ በኋላ? ለምንድን ነው ሌላ ነገር እንዴ? በደስታዬ ቀን በቀለበት ፕሮግራም መጣ የበጠበጠችን ሴት ዛሬ መጥቼ ላግኛት እንዴ? እንኳን በጠበጠች መበጥበጥ ነበረባት። እንኳን በጠበጠች ስለበጠበጠች አሁንም ቢሆን እኔ ደስተኛ ነኝ። ፕሮግራሙ ስለተበጠበጠ አሁንም ደስተኛ ነኝ። ደስተኛ ኮንክ አብራችሁ እዛው እንትን ማለት እኮ ምንድን ነው አውራ በስነ ስርዓት ምንድን ነው ማውራት እንዴ? ትልቅ ሰው እኮ ነች። ልታከብራት ነው የሚገባው። በዚህ ልክ ሰማኛለህ? በዚህ ልክ እንደዚህ እንድታወራት እንኳን ያም ሆነ እኔ መገናኘት አልፈልግም። በቃ ልታወራ የምፈልገው ነገር ካለ እዚህ ጋር ቆም አውራኝ። እዛች ጋር ለምን ማታከብረው ሰውን እንዴ? አንተ ያማ ሰው አንዴ ቆመችው። ጤነኛ አይደለም? ጤነኛ ነኝ እና በቃ ጤነኛ ከሆንክ መልስ እየመለስኩ ያለሁት እኮ ጤነኛ ስለሆንኩ ነው። ምንድን ነው የምመልስልኝ? ፈልጋለች፣ እኔም ፈልጋለሁ። በስነ ስርዓት እናወራክ ነው የጠራንክ። በቃ አለቀ። ምን ፈለገችኝ? ምን ፈለገችኝ? እሺ ምን አዲስ ነገር ልፈጥር ነው? እሷን ይዘብኝ መጣው። ምንም አዲስ ነገር ልፈጥር አለ እና ታዲያ ይኸውልህ አብርሃም፣ በመጀመሪያ ደረጃ ተረጋጋ። ኦቶ ነው የመጣው። በጣም ኦቶ ነው የመጣው። ለምን ደግሞ አትረጋጋው እንዴ? ራስህን እንደ ልክ አድርገህ እኮ ነው እያወራክ ያለው። በቃ እኔ ልክም ላድርግ አላድርግም ማግኘት ማልፈልገውን ሰው አላገኝም። በቃ ከዚህ በኋላ ሲጀመር እሷ ነበረች እኮ እንደዚህ ማለት የነበረባት። እንደዛ መነጫጭቃችሁ አስወጥታችሁ ማንም ሰው ጎረምሳ አፍ እየከፈተበት እሷ ነበረች እንደዚህ ማለት የነበረባት። አንተ አልነበርክም። በዚህ ልክ ደግሞ ስለ ክብር የሚገባው ሰው ቢሆን ኖሮ ነው። ባይዘው አንድ ነገር ልንገርህ፣ ለስሙ ለሱ የታላቅ ነው አይደለ? አንድ ነገር ልንገርህ፣ እንግዲህ ይሄ ልጅ ያንተ ታናሽ ነው። አይምሮ በዚህ ነው ያህል ነው ይበልጥ። ባይዘው ጭንቅላትን አሰራው ደፍነኸዋል በሆነ ነገር እንዲጣጥቅ። እኔ አልጠራውህም፣ ልጠራህም አልችልም። የጠራው ወንድም ነው ልጠራህ አልችልም። የፈለከኝ አንተ ከሆንክ እሷን አባርልኝ። እኔ ነኝ የጠራኋት፣ እሷንም የጠራኋት እኔ ነኝ። ከፕሮግራም አባረኛለሁ። በማንም በቡታጅራ ጎረምሳ ስታሰደበን ነበር። ሁሉንም ነገር አይቻለሁ። አንተ ላወራ አይደለም ላይ ፍቃደኛ አይደለሁም። በጣም ማዝነው ግን ከእንዳንተ አይነቱ ሰው ሩታ ልጅ መኖሯ ይቆጨኛል፣ ያንገበገበኛል። እንዲያውም ሁለተኛ ልጅ እኮ አላችሁ። ማን? ኧረ ደግሞ ዛሬ አመንክ። ዛሬ ደግሞ አመንኩሽ። ዛሬ ነው ወይስ ውሸት ነው? ውሸት ነው። አንፈልግም። ውሸት ነው። አንተ ኧረ በእናትህ ንቃ፣ ከተኛህበት ንቃ። እሺ ኤፍሬም፣ አሁን የጠራኸኝ ለምንድን ነው? እኔ ልታሰድበኝ ነው? ወንድሜን ማንንም አምጥተህ ታሰድባለህ? እውነታው ሲነገርማ ስድብ መስሎማ እንዲታይክ አልፈልግም። በጣም የተከበርኩ ሴት ነኝ። ማንም አይደለም። ሄደህ ማንም የምትለውን ሰው ፈልገህ መጥራት ትችላለህ። እኔ ካንተ ዜሮ ቤሳቢስቲ አልፈልግም። በቃ ካልፈለግሽኝ አትከተይኝ። ጠራኝ ወንድም ነው እንዳንተም ነው ወይስ ጀርባዬ ላይ አትከተሉኝ የሚል እንትን መለጠፍ አለብኝ?
አይደለም ቆይ ሜሪ አንዴ ቆይ ታቶ ሰራለሁ ጀርባዬ ላይ አትከተሉኝ የሚል ማለት ነው ገባሽ እኔ ደግሞ አንተ ስትከተለን ትኖራለህ የሚል ታቶ ጠብቅ ከኔ ደግሞ ይኸውልህ አብርሃም ስትከተለን ትኖራለህ የሚል እኛን ሙሉ ቤተሰብ ስትከተል ትኖራለህ ልታሰድበኝ አላመጣህ አይደለም ላውራክ ነው የመጣሁት አንደኛ ነገር ቆይ እኔ ፕሮግራሙ ላይ ካንተ ጋር ራሱ የት የምጣላለሁ በእንደዚህ አይነት መንገድ ፕሮግራሙ ላይ ቢኖር እኔም ካንተ ጋር እጣላ ነበር የዛኔ ቀለበት ስታደርግላት የዛ ቦታው ላይ ብገኝ ኖሮ ከነሱ ብስ ነበር እኔ ስለዚህ አንተም የኔን ደስታ አትፈልግም ነገርኩህ እኮ እየነገርኩህ ነው በዛ ቦታ አይደለም ሩታ ከማናቸው ብስ ነበር ምክንያቱም እኔ አንገብግቦኛል አንገብግበዋል ስለዚህ በቃ የኔን ደስታ ማያስደስተው ከሆነ አንተም ብትጠራኝ ከዚህ በኋላ አልመጣለም ገባክ እኔ ወንድም ነኝ የኔን ደስታ ሊያስደስተው ይገባ ነበር ዛሬ ከሷ ጋር ወገነ መጣ ይሄ ደስታ አይደለም ለኔ ደስታ መስሎ አልታየኝም አዘን ነው የታየኝ ያለው ቪዲዮን ሳየው አዘን ነው የታየኝ ደስታ አልታየኝም በቃ እሺ እንደዛ ከሆነ ከዚህ በኋላ አንተም ብትጠራኝ አልመጣምም አንተም ብትሆን አታስፈልገኝም መልካም ነው ያለ ጫልጨረስኩኝማ አትንካኝ እኮ ብትጣላኝ ካልፈለክ በስተቀር አትንካኝ እንዴ ከመጀመሪያ ጀምሮ በጣም እየተንገበገብክ ነው ከሷ ጋር ሆነ እኔን መሳደብ አችልም ገባ ምንም ወንድም እውነታውን ነው እያወራሁ ያለሁት እውነታውን ደግሞ ስድብ መስሎ ከታየ ይታይክ ከዚህ በላይ ስድብ የለም እኮ ይኸው እሷን ወገነ ነው እያወራሁ እውነታውን ያወራችሁ እሷን ብትሆን ምን ነው እውነታ ያወራችሁ ተረጋጋ እንጂ ምን ስለምን እውነታ እኮ መጀመሪያ ተረጋጋ መጀመሪያ ላወራክ የፈለኩበት ምክንያት አለ ተረጋጋ ነገር እኮ አይደለም ይዘህልኝ የመጣው የሚያንገበግብ ነገር ነው ይዘህ የመጣው እሺ ስማኝ አይ መጀመሪያ ተንገብግብ የመጣው አንተ ነህ በመጀመሪያ ደረጃ አብርሃም ዛሬ እንዴት ነው እባክህ ጭራሽ ከነሱም ጋር እንትን ፈጥረህልኛላ ምን ትብሉ ነው ምን ቢያስነኩ ነው ከእውነታው ጋር ምሄድ ሰው ነኝ እኔ እንዴት ምን የትኛው እውነታ ስለ የትኛው እውነታ ነው ከሩታ ጋር እውነት ስላለ ከሩታ ጋር ሆንኩኝ አንተ እንደ ሙዜ ስላልደገፈ ቀለበት ስታደርግ ሙዜ እኮ ሶስተኛ አራተኛ ገና ቆማ ትደግስልሃለች ሰምተኛል ለድሜና ጤና ይስጠን እንጂ ምን ችግር አለው አንተ አራትም አምስትም እንደግሳለህ ይሄ ወይ ትልቅነት አይደለም ወይም ደግሞ የሆነ ነገር ጥሩ ይሰራክ አይመስልህ ጀብድነት አይደለም እየሰማኸኝ ነው ቀለበት ማድረግ በየአመቱ በየሁለት አመቱ በየሶስት አመቱ ጉልበቱን አያመልጥ ተበረክ ባገኘህበት ቦታ ስትበረከክ ለጉልበት ዘመን ቀራለሽ እንዴ ለጉልበት ለራስህ ክብር ራሱ አትጠነቀቅም እንዴ አንተ ኤፍሬም ለራስህ ለቤተሰብ አትጠነቀቅም እንዴ ከዚህ በኋላ በለዚያን መንገድ ማንም ጎበዝ ስላለ ማንም ስላጨበጨበልህ እውነት እየሰራክ አይምሰልህ ወይም ደግሞ ትክክለኛ እየሰራክ አይምሰልህ ምንድነው የምትለኝ ላይ ነው አይደለም አጨብጫቢ ስላጨበጨበ ማንም እንዳጨበጨበ ይቀራል ማንም ሰው ማለት ነው ስለዚህ እውነታውን እየነገርኩህ እኮ እውነታው ምንድነው ነው የምትለኝ በመጀመሪያ ደረጃ ሰማኝ ረጋ ብለህ ሰማኝ እየሰማኝ ያለው እውነታው ምንድነው አንደኛ ነገር አስተውል በማስተውሉን ያለ በጣም ስሜታዊ ይሆናል ሜሪን ስላመጣው በጣም ይቅርታ በመጀመሪያ ደረጃ መጀመሪያ ያጠፋው እሷን ይዘመንታ እሺ ቶ በቃ ይቅርታ አልኩ ማለት እኔ ነው ይቅርታ እየጠየቀ ያለው አንተ ፊት ስላመጣኝ አንተን አይደለም ይቅርታ እየጠየቀ ያለው በጣም ክብር ያለኝ ሴት ካንተ ጋር መቆም ይወል አንተ እንዴት ያ ነገር ትረሳለህ በእግዚአብሔር አንተ እኔ ራሱ እኮ እስከ ዛሬ አይሙሩ ይላል አንተ ያሳለፍከው እኔ ራሱ አይሙሩ ይላል ምክንያቱም በቦታው ስለነበርኩኝ አንተ እዛ ነገር ውስጥ ሆነ እንዴት አታስብም አንተ ከሩታ ጋር ያሳለፍከው ነገር እንዴት ያ ሁሉ ለፍቅር ስትል ያ ሁሉ መስዋዕትነት የከፈልከው ቤተሰብን ጥለ ለሩታ በለ ያ ሁሉ ነገር መስዋዕትነት ስትከፍል ጋሽዬን እናቴን ለቀ እኛን ለቀ ለሩታ ሁሉ መስዋዕትነት ከፍለ እሷ ያ ሁሉ ነገር መስዋዕትነት እየከፈለች ያ ሁሉ ለፍቅር ያሳለፋችሁት እንዴት ይረሳል እኮ አሁን አንተ የምትፈልገው እየተቃጠልኩ እንድኖር ወይንም የሞትኩ ቀን ግን አልቀሰ ለመቅበር ትመጣለህ አይደል በቃ ይሄ ምክንያት አይደል ነው ማናት ከባሪ ማናት ገዳይ ማናት ሩታ እየሰማኝ ነው እኔን የምትፈልገኝ ከሆነ እኔ የምፈልገውን ነገርና ለኔ ደስታ መጨነቅ መቻል አለበት መጀመሪያ ክብር ወቅ እሺ የሰው ልጅ ክብር ወቅ ለመጀመሪያ በእናትህ ቆይ አንዴ ኤፍሬም ከዚህ በላይማ ማንንም አልታገስም ክብር ይኑር ለኔ የትናት አንገብግባ አንተን የምገልህ አንተን የምታስከብር አንቺ ጋር ማውራት አልፈልግም እኔ ሁሉ ስመጣ እዚህ ጋር እስከተገኘው ድረስ ባነሳሃት ቁጥር እሷን ልክ እነግርሃለሁ እስከሚገባ እዚህ ድረስ ነው የምነግርህ አንተ በጣም ነው አይ ስለ መከባበር ሰበርሽ ደግሞ እኔ የደረስኩበት ቦታ አትድረሽ አንተን ያዋረድከኝ አንተን ያዋረድከኝ ያልስራሽ ቦታ ማን ያለሽ እሷ እንዲቆርጥላት ነው ያመጣኋት ነው እንዲቆርጥላት እኮ በቃ በር ከፍተሽ አይተሽ መሄድ በቂ ነበር ገብታችሁ ቀለበት አውልቅ ምናምን እያላችሁ አንድ ነገር ልንገርህ ግን አንተ በጭፍን ስለምትሄድ አይነን ጨፍነህ ስለምትሄድ ማለት ነው የምታረገውን ነገር አታውቀውም እኛ አሁንም ይኸውልህ ስለ የትኛውም ነገር አይደለም የምናወራው እኔ ባንተ ቦታ ብሆን ተጨርስ ቆይሽ አውሪ አንድ ነገር ልንገርህ ይሄ ልጅ አክብሬ ነው እዚህ ጋር የመጣሁት በመጀመሪያ ደረጃ አንተን ብፈልግማ ደውዬ ቀጥሬ ያገኘ ነበር ፕሮግራም ያረለ ከዚህ በኋላ ታገኘኝም አይደለም ቀጥረሽ ማለት ቴክስትሽንም ደውለሽንም አልመልስም ያንቺ ቆዩ ብሎ ካረኩ እኮ አታውቅም እንዴ ስለዚህ አድርገን ልንገር ወንድሜ አድርገን ልንገር በዙሪያህም ያለውን ሰው ብልክልክ ነው ያረኩት
እሰይ አረክ ይባላል። እኔ ደግሞ እንደማልፈልግሽ በግልጽ ነግሬሻለሁ። እጄ እኮ ብዙ ነው። አንተ ስለምታረጋት ነገር ቤቴ ተኝቼ ነው የሚመጣልኝ ወሬ ነው እንዴ? ዳስ ወይ የመጣው አደቀኝ ጀርባዬ ላይ መኪና ላይ ካሜራ አስቀምጫ እኔ ነገር ማውሬ እናንተ ጨቀጨቅ ባዶ እዚህ ጋር ፋይዳ ላይፈጥር ይችላል። አብራብ እየሰማኸኝ ነው? ኤፍሬም አንዴ አንተ ራስህ ዝም በል። የሚያሳስባት ከሆነ ቤቴም ላይ መኪና ላይ ካሜራ እንትን ትበልና እያንዳንዱ ነገሬን እያየሽ ትቃጠል። እምሬ ነው ነው። ስራ በጣም እንዳንተ ሰው ስራ ይፈታ ነው። የራስህ ላይፍ ያሳዝንም ሰውን ማቃጠል ነው። ስራ ይፈታ ነው የሚመስለው። አንተ ስራ ፈተህ የሚያሳስብሽ በየአመቱ እየተንበረከክ ያችንም እችንም ይዛችንም እየተንበረከክ ቀለበት አድርግ። ይሄ ቀለበትማ አቃጥሩሻል። ገና ድጋሚ ደግሞ በድግስ ነው እንደውም ቀለበት ማድረግላት። እስኪ ምን እንደምታመጣው ያለ በትልቅ ድግስ ማለት ነው። ህዝብ በተሰበሰበው አይ ስለ ይሄ ባይዘው ይሄ ህይወት ነው። የእል ጉዳይ አይደለም። ልናጨበጭብልህ አይገባም። አንተ ያንን ስታስብኛ ምን እንደምናስብኛ ምን ልታመጭ መጣሽም እኮ ምንም አላመጣሽም። በቀደምም እኔ ቢፈልግ አክብር ድብድብ ነው እንደምፈልገው አንተ መደባደብ ነው እንደምፈልገው ታቀኛለህ። መተው እንዲጣሉ ነበር እንደፈለከው ታቀኛለህ። እንዲጣሉ መጡ እንዴ አንገበገባቸው እኮ ስላልቻሉ መሰለኝ የተመለሱት እና ደስ እንዲላቸው ነው የፈለከው አንተ ምን ነክቶ ነው? እሺ አሁን ኤፍሬም የመጣበት ጉዳይ ከሷ ጋር እዚህ ጋር ቆማ በመዋጮ የተደገሰ ድግስ ታውቂናለሽ እንደዚህ አይነት ነገር እኔ ሳልሆን ማለት ነው። ይኸውልሽ ልንገርሽ እዛ ጋር ካሉት ልጆች እዛ ወጣት ከነበሩ አንድ ሰው ራሱ ፕሮግራሙን ይሸፍነዋል አይደለም ሌላ ነገር ቀርቶ የጨበሬ ድግስ እኮ ነው 5000 ያወጣበት ፕሮግራም ነው። ፊኛ ሰለታ አይ በጣም ተጨቃጨቃችሁ። በቃ እኔን ማግኘት ከፈለክ ብቻ ይቀጥራ አግኝ። ከዚህ በኋላ ከሷም ጋር ከማናቸውም ጋር ሆነ ካገኛኝ ኤፍሬም እኔ እናንተ የመጨረሻችን ነው ወንድሜ አይደለም ነገር ያለው አሁንም የመጨረሻችን ሊሆን ይችላል። እያወራኝ ነው እኮ በዝምታ ሰማኝ። መጀመሪያ አዳምጠኝ ሂድ። ራስህ እንደ እውነተኛ አድርገህ አትሂድ። ሁሌም ቢሆን ራስህ እሺ በቃ አንተ ትክክል ነህ። ጥፋተኛ ብቻ አግኘኝ እያልኩ ነው። በቃ ድጋሚ ከሰው ጋር ሆነ አታገኝ። አሁን እሺ ስማኝ ላገኘሁበት እኔ የምሬ ነው እንዴ ለሰባኛ እንዴ እንዳጨውበት አዎ የምሬን ነው። ምን እናመጣዋለሁ? አይመለከተም። እንዳጨውበት እኔና ሩታ መሀል ገብተሽ አጣላሽ። አሁን ደግሞ ወንድምና ወንድም ልታጣይ ነው። እኔና እሱ ልታጣይ ነው እኮ ይነግራል ፊት ነው እንዴ? እኔና እሱ ደግሞ ልንገርሽ፣ እሱ ደግሞ ይኸውልህ እዚህ ጋር ነው የሚያሳይ። እንዳጨውበት ኤፍሬም እየሰማኸኝ ነው? አሁን እዚህ ጋር ግርግር ሌላ ግርግር እኔ እኮ ተረጋግቼ ነው እያወራሁት ያለሁት። ለምን አንተ ማትረጋጋው? እኔ በአንተ ቦታ ብሆን አሁን እያደረግክ ያለው ነገር ኖሮ አላደርግም ነበር። አንተ ልጅ ከተወለደ እኮ ገና 1 አመት አልሞላው። ምን አይነት አስተሳሰብ ነው ያለ? ከሌላ ሴት ጋር ሄደ ቀለበት ብታደርገው ምን አይነት አባት ነህ? ልጁ ሲያድግ ራሱ ምን አይነት አባት ነው ያለኝ ይላል። ምን አይነት አባት ነው ያሳደገኝ ይላል። አሁን በ1 አመት ሳይሞላው ሄደ ከሌላ ሴት ጋር ቀለበት ብታደርገው ጀብድነት ነው አንተ ወይ ትልቅነት አለ? ትልቅነት የሰራ መስሎ ነው። ሌላውን እያከበርክ የኛዋን እየጣልክ የትም አትሄድም። ማን እንደሚከበር ማን እንደሚጣል በቅርቡ አሳያለሁ። ሲጀመር ከሱ የሚወጥ ውጣ። አይፈልግህም በቃ ራቅ። አይፈልግህም። ወንድም ነው ብለህ የምታምነው አይፈልግም። ሰው ማጣላት አይሰልችሽም? አይፈልግም። ምን ሁሉም ሰው ጋር እየገቡ ማጣላት ማጣላሽ ልትል ነው? አጣልተሽ ነው እጄ ተንበርክኬ ቀለበት ያረኩላት። እውነትህ ነው ብላ 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 ሌላ የለም። መልካም ጊዜ ይሁንላችሁ። ሌላ ጊዜ ወንድሜ ብቻዬን ስፈልገኝ ጠርተህ ደውለህ ከዚህ በኋላ ግን ከሷ ጋር ወይም ከሆነ ሰው ጋር ማግኘት ከፈለግ ኤፍሬም ከኔ ጋር ትጣላለህ። መጨረሻ ነው የሚሆነው። ገባህ? እሷም ብትሆን አትጠቅምህም። ማንም ቢሆን አሁን ዙሪያ ላይ ያለ ሰው እንደለመድከው ተንበርከክ አይጠቅሙም። ተንበርከክ ቀለበት አድርግ። ማዋጣህ እኔ ነኝ። ገባህ? ከሁሉም ነገር ቤተሰብ ይቀርማል። የሚያዋጣኝን ጠንቅቅ ያውቃል እኮ ቤተሰብ ይቀርማል። ገባህ? እሷ ስላለች አይደለም ኤፍሬም። እኔ እናንተ ብቻችንን ተገናኝተን እውነታውን ነው እያወራሁ ያለው። አፍ ካለህ እኔ እናንተ ተገናኝተን እናውራ። በቃ ብቻችንን። ገባህ? አሁን እዚህ ጋር ማውራት አይጠበቅብንም። በጣም ጥሩ እሺ፣ ጨርሻለሁ። መልካም አመሰግናለሁ። ሲጀመር አመጣጡ ራሱ የመጣበት አመጣጥ ትክክል አይደለም። ረጋ ብሏል የመጣው። እንዴት የሰው ልጅ አንገት የተሰራው እንዴት ነው? የድሮውን ወደ ኋላ ዞር ዞር ብሎ ለማየት ነው እንዴ? በቃ ፊት ለፊት እሱ ያችን እያከበረ ከፍ እያረገ እየሰቀለ የኛዋን ያወርዳታል፣ የኛዋን በማንም ዱር እያሰድባታል። ያ ደግሞ ጠቋራ ባሪያ አላገኘው እንዴት ብሎ ያለኝም ስላችሁ ጀማው ነገር ፈልጋቸዋለሁ። በጀርባ ከአብርሃም ጀርባ ያላችሁ ሰዎች ነገርን አታቀጣጡ፣ ነገርን አብርዱ። ይሄ አወኩሽ ናኩሽ ባይ ሁላችሁም አትሁኑ። ማንም ከማንም አይተናነስም። እኔ እሱን ነው የምፈልገው። እኔ ያለኝ እኔ ነኝማ። በዚህ ያህል ንቆይ ነው። እኔ ደግሞ አሳየዋለሁ። ሲጀመር ከዚህ እዛ ፕሮግራም ላይ የነበረውን በሙሉ ለቃቅሜ እኔ ነኝ ምን ማድረግ እንዳለብኝ የማሳያቸው። እና ብቻ አላቅም። ሜሪም ተረጋጊ አንቺ። እኔ እኮ በጣም ተረጋግቻለሁ ኤፊ። እኔ በጣም ሪስፔክት አድርጌ ነው የመጣሁት። የነገርከኝን ነገር አክብሬ፣ ግን እንዴት አድርጎ ንቆኝ ከመጀመሪያው ጀምሮ እዚህ ጋር ላለመጠጋት ሲጸየፍ አይተዋል። እዚህ ጋር ላለመምጣት ምንም አላረኩትም። ከሱ ጋር አልተደዋወልኩም።
ምን እንኳን እንደማወራ እኔ አላውቅም። በቃ አንተ ነው የቀጠልከኝ ጀስት ልሰማህ ነው ቁጭ ያልኩት እዚህ ጋር መጥቶ በዚህ ያህል ዲስሪስፔክት ሊያደርገኝ አይችልም። በምንም ነው አይ ስለ አብርሃም አስተሳሰቡ ተመርዟል እያስባሉ ምክንያቱም እኔ ማውቀው አብርሃም የድሮ አብርሃም እንደዚህ ያለው እንዴ እኔ አብርሃም እስከማውቀው ድረስ ነገራቶችን አገናዝቦ ወደ ኋላ አይቶ ይሄ ነገር ምን ሊያመጣብኝ ይችላል ብሎ ብዙ ነገር የሚያስብ ልጅ ነበር። አሁን ላይ ግን እንዲቀጥታ ነው እያሰበ ያለው። እኔ እንደዚህ ደግሞ ማሰብ ጥሩ አይደለም ለሰው ልጅ። አገናዝብ ተገራይ ዝም ብለህ በስሜታዊ ነገር አትነዳ። እኔ እንጃ በጣም ነው እያናደድከኝም ያለው። ለሩታ ደግፈ ነው ለሌላ ሰው ደግፈ ነው እውነታውን ነው በቃ የተወራው። ጀመር ለሩታ ብትደግፍ እኮ አንተ ያቀጥ እነዚህ ሰዎች የተጋቡ ሰዎች የነበሩ ሰዎች ናቸው። እቺ ልጅ እኮ ወልዳለች እንዴ! ጭራሽ ደግሞ በደስታ ይቀር ይለኛል። የላኔ ሀዘንክ ነው ከሌላ ሴት ጋር ቀለበት ስታደርግ ሀዘንክ ነው እንጂ ደስታ አይደለም። አሁንም ቢሆን ማለት ነው በደስታ ይቀር ብራን ነገር እንዴ ማናክሰው ነው አንተ ታናሽ እንዴ ሲበልጥ አራስማ እኔ አሁን ለኤፍዬ በጣም ነው ያከበርኩ። ስፔሻሊ ዛሬ እኔ በጣም ነው የማከብረ። ስፔሻሊ ዛሬ በጣም ነው ያከበርኩ በእውነት በጣም ቴንኪው። እኔ እንደዚህ አይነት ጭቅጭቅ እንዲፈጠር መሀላችሁም ለመግባትም ብዬ ሳይሆን ድርጊቱ ስለሚገፋፋ ነው። እንዳየኸው ነው የሚያረጋቸው ድርጊቶች ልክ አይደለም። አብርሃምና ወደ ሆነ ነገር ይስብሃል። በቃ የሆነ ኢሞሽናል ሆነ የሆነ ነገር ልታረግ ምናምን ያረጋል። አይ ራስ ስሜት ያረጋል። አዎ ግን ያ ፌር አይደለም ለኛ፣ ስፔሻሊ ለኛ ጥሩ አይደለም። ምንም የጎዳን እሱ ያስከፋን እሱ ያረጋው ነገር ያ ሁሉ እሱ ነገ ጧት መጥቶ ይቅርታ ሲጠይቃት እኮ ዞር በይ በእኛ መሀል አያገባሽም ምናምን ሊላይ ነው ነገ ጧት። አያፍርም። አብርሃም እንደሚል ታውቀዋለህ። አድቫንቴጁን የሚጠብቅ ሰው ነው። ለምን እቺ ልጅ አታሳዝነውም እንዴ? እኛ ምንም አንፈልግም ከዚህ በኋላ ከሱ ጋር ምንም አይነት ህይወት ነው። አይ ስለ አንድ ነገር ልንገራችሁ የመጨረሻ ማለት ነው። ቀለበት አደረገ አብርሃም፣ ቀለበት አደረገ ከሄርሜላ ጋር። ሩታ ግን ቀለበት ከሌላ ወንድ ጋር ያደረገች ቀን ብጥብጥ እንደሚፈጠር እርግጠኛ ነኝ። ሶ ያ ነገር ግን ሳይፈጠር ነው መንቃት ያለብህ አንተ። ይሄን ቪዲዮ እያየሁ እኮ ነው አብርሃም አትሞኝ፣ አገናዝብ እንጂ እኛ ቤቷ ስንጀምር እኮ ነው መመላለስ የጀመረው ነፍሱን ስቶ። እሺ ቀልድ መሰለ እንዴ ሲያረጋው የነበረው ግን ነገ ላይ እንዳትጸጸቱ። ማናችሁም ብትሆኑ የአብርሃም ደጋፊ ልትሆኑ ይችላላችሁ። አሁን ላይ አብዛኞቹ እንደዚህ አጨብጫቢዎቹ ራስክም አብርሃምም ነገ ላይ ሩታ የሆነ እርምጃ ስትወስድ እንዳትጸጸቱ። ይሄ ነው መጨረሻ ላይ የምለው ነገር። እኔ የቻልኩትን ሞክሬያለሁ። ሜሪም ቢትሆን ስለመጣሽ በጣም አመሰግናለሁ። እኔ በጣም ነው ማመስገን ያለብኝ። በጣም ነው ማመሰግነው። እግዚአብሔር ያክብርልኝ። ትንሽ ነው ስራ ስላለች ልሂድ። በጣም ነው ማመሰግነው። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እሺ አሜን። እንግዲህ ያው ቤተሰቦች አብርሃም መጥቷል። ሜሪም በጣም ስላችሁ ለኔ ብላ ነው ብዙ ነገር የሥራ ሰው ነች። አይዘዊ እንደምታያት ዝም ብላ ሰው አይደለችም። ብዙ ነገሮች የምትሰራ ሰው ነች እና አንዳንድ ሰዎች በዛም የምትወስዷት ሰዎች አላችሁና የሥራ ሰው ነች። ሩታን ስለምትወዳት ነው በዚህ ልክ የሩታ ነገር አሳስቧት የምትሟገትላትና የሥራ ሰው ነች። ለኔ ብላ ነው አክብራኝ ነው የመጣችሁና አብርሃም መጥቶ ነበር። ጥሩ ነገር ብቻ አልተፈጠረም እና እንደሰማችሁት ነው። ወዳችኋለሁ።